ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች፣ ዛሬ የሳምሰንግ ስልክ ተጠቃሚ ከሆናችሁ የግድ ማወቅ ያለባችሁ 20 በጋላሪ አፕሊኬሽን ላይ የሚገኙ በጣም ጠቃሚና ድብቅ የሆኑ ነገሮችን ይዤላችሁ መጥቻለሁ። ነገር ግን መጀመሪያ እነዚህን ነገሮች ለመጠቀም ጋላሪ አፕሊኬሽናችሁ አፕዴት መሆኑን ማረጋገጥ ይኖርባችኋል። ይህንንም ለማወቅ ታዲያ ወደ ጋላክሲ ስቶር ነው የምትሄዱት። ጋላክሲ ስቶር ላይ ሄዳችሁ ጋለሪ ብላችሁ ሰርች ታደርጋላችሁ። ከዛ ትክክለኛው የሳምሰንግ ጋለሪ አፕሊኬሽን ይሄኛው ነው። ይሄኛው አፕዴት መሆኑን ቼክ ካደረጋችሁ በኋላ ካሁን በኋላ የማሳያችሁን 20ውን ነገሮች ማግኘት ትችላላችሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ። እንደዚሁም ቻናሉን ሰብስክራይብ እያደረጋችሁ የዚህ ጠቃሚ ቻናል ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ቪዲዮው አብራችሁን ቆዩ። አንደኛ ጋላሪ ላብስ። በጋላሪ ውስጥ የተደብቀው ያሉና ለሙከራ የተቀመጡ የላቁ ሴቲንጎችን ለመጠቀም የሚያስችላችሁ ጋላሪ ላብስ የሚባለውን በመጀመሪያ ስታበሩ ነው። ታዲያ ይህንንም ለማብራት አሁን ቀጥታ ወደ ጋላሪ አፕሊኬሽን ትሄዳላችሁ። ከታች 3 ሰረዙን ትነካላችሁ። ሴቲንግ የሚለውን ትነካላችሁ። ወደ ታች ስክሮል አድርጋችሁ መጨረሻ ላይ አባውት ጋለሪ የሚል አለ፣ እሱን ትነካላችሁ። ከዛም ጋለሪ ከሚለው ጽሁፍ በታች ቨርዥን ቁጥር አለ፣ እሱን ደጋግማችሁ 10 ጊዜ ትነኩታላችሁ። ከታች ጋለሪ ላብስ ኢዝ ኢኔብል አለ። አሁን ጋላሪ ላብ ኢኔብል ሆኗል ማለት ነው። ባክ ብላችሁ ማየት ትችላላችሁ። አሁን ከታች ይቺ ተጨምራለች ማለት ነው። ካሁን በኋላ እንግዲህ ብዙ ነገሮችን በዚህ አማካኝነት ማስተካከል እንችላለን ማለት ነው። ሁለተኛ አልበም ኢንተርሎክ ወይም ደግሞ አልበምን መቆለፍ። የግል ፎቶዋችሁን የያዘ አልበም ማንም እንዳያይባችሁ በጣት አሻራ ወይም በፒን ኮድ ለመቆለፍ ይጠቅማችኋል። ታዲያ ይህንንም ለማወቅ ከፈለጋችሁ ቅድም ወደ ኢኔብል ወደ ያደረግናት ወደ ሴቲንግ ከሄድን በኋላ ጋለሪ ላብስ የምትለዋን እንነካለን። ከዛም አልበም ኢንተርሎክ የምትለው ይቺ መብራቷን ቸክ አድርጉ። ከዛም ባክ ብላችሁ ትመለሳላችሁ። ከዛም የፈለጋችሁትን አልበም ትመርጡና አንድ ጊዜ ጫን ብላችሁ ትይዙታላችሁ። ከዛ ከታች 3 ነጥብ አለ፣ እሷን ንኳት። ከዛ ሎክ አልበም የሚል አለ፣ እሱን ስትነኩት ይህ አልበም ሎክ ሆነ ማለት ነው። አሁን ሌላ ሰው ስልካችሁን እንኳን መጥቶ ቢነካው ይህን አልበም መጠቀም አይችልም፣ ምክንያቱም የጣት አሻራ ወይም ኮድ ይጠይቀዋል ማለት ነው። ሶስተኛ አውቶ አፕዴቲንግ አልበም። የመረጣችኋቸው ሰዎች ያሉበትን ፎቶ በራሱ እየለየ በአንድ አልበም ውስጥ ለመሰብሰብ ይረዳችኋል። ፎቶ ባነሳችሁ ቁጥር ስልኩ በራሱ እየለየ ወደ አልበሙ ስለሚጨምርላችሁ ፎቶዋችሁን የመለየት ድካም ይቀንስላችኋል። ይህንን ለማድረግ ታዲያ ከላይ የፕላስ ምልክቱን ትነካላችሁ። አውቶ አፕዴት አልበም የሚለውን ትነካላችሁ። ከዛም የአልበሙን ስም ትሰጡታላችሁ። ለምሳሌ እኔ ሻምበል ብዬ ከዚህ ብጽፍ ክሬት የሚለውን ነካለሁ። አሁን የኔ ፊት ያለበትን ከዚህ ከጋላሪው ላይ ያሉ ፎቶዎችን ፊታቸውን ስካን አድርጎ ያመጣልኛል። ለምሳሌ የኔ ፊት ያለበትን አንድ ጊዜ ነካዋለሁ፣ ከዛ ደን እለዋለሁ። ከዛው እንደምትመለከቱት የኔ ፊት ያለበትን ፎቶ በአንድ ላይ ሰብስቦ ለራሱ የሆነ አልበም ይፈጥራል ማለት ነው። ድጋሚ እንኳን ፎቶ ላንሳ ብል ቀጥታ የኔን ፊት ፎቶ በማነሳበት ሰዓት ወደዚህ አልበም ነው የሚጨምረው ማለት ነው። ሌሎቹንም እንደዚህ ብታደርጉ ሰዎቹን እየለየ ለየብቻቸው ስካን እያደረገ ያስቀምጥላችኋል ማለት ነው። አራተኛ ሰጀስሽን ይባላል። ይህም ደግሞ የተደጋገሙ የደበዘዙ ወይም ትልልቅ ፋይሎችን ለይቶ በማሳየት ሚሞሪን ለማጽዳት ይጠቅማችኋል። ስልካችሁ አላስፈላጊ የሆኑ ፋይሎችን ለይቶ ስለሚጠቁማችሁ በፍጥነት አጽድታችሁ ሰፊ ሚሞሪ እንዲታገኙ የሚያስችላችሁ ነው። ታዲያ ይህንን ለማድረግ ከታች 3 ሰረዟን ስትነኩ ሰጀስሽን የሚል ታገኛላችሁ። እሱን ንኩት። ከዛም ራሱ ሳምሰንግ የሚመክራችሁ አንዳንድ ነገሮች አሉ፣ እየገባችሁ ቼክ ማድረግ ትችላላችሁ። ለምሳሌ ወደ ታች ስክሮል አድርጋችሁ ዱፕሊኬት ፒክቸር የሚል አለ። ለምሳሌ ከታች ዱፕሊኬት የሆኑ የተደጋገሙ ፎቶዎችን በአንድ ላይ ያመጣላችኋል ማለት ነው። ይህም ደግሞ ከስልካችሁ አንድ ፎቶ 2 ጊዜ ከተደጋገመ ስለማይጠቅማችሁ ዲሌት የሚለውን ነክታችሁ ዱፕሊኬት የሆኑትን ዲሌት ማለት ይኖርባችኋል ማለት። አምስተኛ ሪማስተር ኢሜጅ። የደበዘዙ ወይም ጥራት የሌለው ፎቶን በኤአይ ጥራት እንዲኖረው ለማድረግ የሚጠቅማችሁ ነው። የድሮ ወይም የደበዘዘ ፎቶአችሁን ተስተካክሎ አዲስና እጅግ ጥራት ያለው ምስል እንዲሆንላችሁ ይረዳችኋል። ታዲያ ይህንንም ለማድረግ ወደ ጋለሪ ከሄዳችሁ በኋላ የፈለጋችሁትን ፎቶ ትመርጣላችሁ። ከታች 3 ነጥቧን ነክታችሁ ሪማስተር ፒክቸር የሚል አለ፣ እሱን ትነኩታላችሁ። ከዛም በምትመለከቱት መንገድ ፎቶውን በኤአይ ጥራቱን በዚህ መንገድ ያስተካክልላችኋል ማለት ነው። ልዩነቱን ማየት ትችላላችሁ። ስድስተኛ አድ ፖርትሬት ኢፌክት። ጥቅሙም ደግሞ ተራ ፎቶን በስተጀርባው ብዥ ወይም ብለር በማድረግ በውድ ካሜራ የተነሳ ለማስመሰል ይጠቅማችኋል።
ትኩረቱ በሰውየው ላይ ብቻ የሆነ ማራኪና ፕሮፌሽናል ፎቶ ይኖራችኋል ማለት ነው። ታዲያ ይህንንም ለማግኘት ወደ ጋላሪ አፕሊኬሽን ከሄዳችሁ በኋላ የመረጣችሁትን ፎቶ ካገኛችሁ በኋላ ከታች 3 ዶት አለች። እሷን ነክታችሁ አድ ፖርትሬት ኢፌክት የሚለውን ስትነኩት ከጀርባው ያለውን ያለምንም ተጨማሪ ኤዲቲንግ ችሎታ ብለር ያደርግላችኋል ማለት ነው። ለምሳሌ ለውጡን ለማየት ተመልከቱት። እንደዚህ ሳደርገው ከጀርባ ያሉት ነገሮች ግድግዳው፣ አምፖሎቹ ምናምን ይታያሉ። ነገር ግን አሁን ብለር ሳረገው ፎከስ የሚያደርገው ፊቴ ላይ ነው። በጀርባ ያሉትን ነገሮች ብለር ያደርጋቸዋል ማለት ነው። እንደምትመለከቱት እናንተ ያው ለምሳሌ ነው እኔ እናንተ አሪፍ የሆነ ፎቶ መርጣችሁ ብለር ማድረግ ትችላላችሁ። ከላይ አፕላይ የሚለውን ተጭናችሁ ሴቭ ማድረግ ትችላላችሁ። 7ኛ አውቶ ፕሌይ ሞሽን ፎቶ። የሚንቀሳቀሱ ወይም ሞሽን ፎቶዎችን ስትከፍቱ ያለምንም ንክኪ በራሳቸው እንዲንቀሳቀሱ ለማድረግ ይጠቅማቸዋል። ፎቶዎችን በከፈታችሁ ቁጥር ትውስታችሁ በቪዲዮ መልክ ህያው ሆኖ ይታያችኋል ማለት ነው። ታዲያ ይህንንም ለማስተካከል ወደ ጋለሪ አፕሊኬሽን ሄዳችሁ ከታች 3 ሰረዟን ነክታችሁ ሴቲንግ የሚለውን ከነካችሁ በኋላ አውቶ ፕሌይ ሞሽን ፎቶ የሚለውን አብሩት። አሁን ፕሌይ ሞሽን ፎቶ ምን እንደሆነ ጥቅሙን ልንገራችሁ። ለምሳሌ ካሜራ ልክፈትና አሁን ብዙ ፎቶዎችን በአንድ ላይ ላንሳ። ነገር ግን አሁን ይሄን ዲሌት እንበለውና ካሜራ ከማንሳታችን በፊት ሞሽን ፎቶ የሚለውን ከላይ ይችኛል ማለት ነው። አሁን ኦን ሆናለች። እሺ አሁን ወደ ጋለሪ አፕሊኬሽን ትሄዳላችሁ። ከዛም አሁን ያነሳናቸውን ፎቶዎች ስትመለከቷቸው እንደምታዩት እንቅስቃሴያቸው ይኖራል ማለት ነው። ሞሽን ፎቶ ማለት ቪው የሚለውን ስትነኩት እንደምታዩት እንዴት እንዲያነሳችሁት ፎቶውን የሆነ ቪዲዮ ትውስታ ይኖረዋል ማለት ነው። ስለዚህ ሁልጊዜም ፎቶ ስታነሱ ሞሽን የሚለውን ብትጠቀሙ ትውስታ ያስቀርላችኋል ማለት ነው። በጣም አሪፍ ነው። 8ኛ ማጂክ ኤዲተር። ይህም የሚጠቅማችሁ ፎቶ ላይ ያለን አላስፈላጊ ሰውም ሊሆን ይችላል እቃም ሊሆን ይችላል በኤአይ አማካኝነት ለማጥፋት የሚጠቅማችሁ ነው። ያለምንም ኤዲቲንግ እውቀት ፎቶዋችሁን ንጹህና ያማረ ማራኪ ያደርግላችኋል። ታዲያ ይህንን ለመጠቀም ወደ ጋለሪ ከሄዳችሁ በኋላ የመረጣችሁትን ፎቶ ትጫናላችሁ። ከዛም የኤዲት ምልክቷን ተጭናችሁ 3 ነጥቧን ነክታችሁ ኦብጀክት ሪዘር የሚላለ እሱን ትጫናላችሁ ማለት ነው። ከዛም ማጥፋት የፈለጋችሁትን ኦብጀክት ታቀልሙለታላችሁ ማለት ነው። ለምሳሌ እኔ ይቺን ወፍ ማጥፋት ፈለግኩ ይልበል። ስለዚህ ዙሪያዋን እንደዚህ አድርጌ አከብባታለሁ። ከዛም ሪዝ የሚለውን ከታች ስጫነው አውቶማቲካሊ ያስወግዳታል ማለት ነው። ስለዚህ ትንሽ የቀረ ነገር ካለ ድጋሚ እንደዚህ አድርጋችሁ ታከቡና ድጋሚ ስትጫኑት ምንም ሳያስነቃ እናንተ ፎከስ ያደረጋችሁት የፈለጋችሁበትን ፎቶ ብቻ ማንሳት ያስችላችኋል ማለት ነው። እንደምትመለከቱት መጀመሪያ ላይ እንዴት እንደነበረ ላሳያችሁ። ከዛ ወደዚህ ቀየረው ማለት ነው። 11ኛ ፉል ስክሮሊንግ። ጥቅሙም ፎቶዎቻችሁን ስታንሸራትቱ ሙሉ ስክሪኑን በመጠቀም ብዙ ፎቶዎችን በአንድ ጊዜ ለማየት ያስችላችኋል። ስክሪኑ ላይ ያሉ ሜኑዎችን ስለሚደበቁ ሰፊ የእይታ ቦታ ታገኛላችሁ። ለምሳሌ ላሳያችሁ። ፉል ስክሮሊንግ ሞድ የሚለውን ሳላበራው እንደዚህ ሳንሸራትት እንደምትመለከቱት ከታች ፒክቸር፣ አልበም፣ ስቶሪ የሚሉ ነገሮች አሉ የሸፈኑት ሙሉ እየታየ አይደለም ማለት ነው። ስለዚህ ምን ማድረግ አለብን? 3 ዶቷን ነክተን 3 ሰረዟን ነክተን ሴቲንግ የሚለውን ነክተን ፉል ስክሮሊንግ የሚለውን ካበራ ነው አሁን እነዚህ ሜኖች ይጠፉና ሙሉ ፎቶውን ብቻ መመልከት እንችላለን ማለት ነው። 12ኛ ዳይናሚክ አልበም ስፔሲንግ። በአልበሞች መካከል ያለውን ክፍተት በማስተካከል ጋለሪው የተደራጀ እንዲመስል ለማድረግ ይጠቅማችኋል። አልበሞቹ ተጨናንቀው እንዳይታዩና ስልኩን ለማየት ምቹ እንዲሆን የሚያደርግላችሁ ምርጥ ፊቸር ነው። ይህንንም ታዲያ ለማግኘት ጋለሪ ውስጥ ከገባችሁ በኋላ ወደ ሴቲንግ ሄዳችሁ መጨረሻ ላይ ጋላሪ ላብስ የምትለው መጀመሪያ ያበራናትን ትጫኑና ወደ ታች ስክሮል በማድረግ ዳይናሚክ ስፔሲንግ ቢትዊን ፎቶ የሚለውን ነክታችሁ ማስተካከል ትችላላችሁ። 13 ሰፖርት ሴቭ አስ ፒዲኤፍ። ፎቶዎችን ወይም ዶኩመንቶችን ወዲያውኑ ወደ ፒዲኤፍ ፋይል ለመቀየር የሚጠቅማችሁ ነው። የትምህርት ወይም የቢሮ ወረቀቶችን በቀላሉ ወደ ፒዲኤፍ ቀይራችሁ ለመላክ ያመቻችላችኋል። ታዲያ ይህንም ለማግኘት ወደ ጋለሪ ከገባችሁ በኋላ ሴቲንግ የሚለውን ነክታችሁ ቅድም የከፈትናትን ጋለሪ ላብስ የምትለዋን ትነካላችሁ። ከዛም በመቀጠል ሰፖርት ሴቭ አስ ፒዲኤፍ የምትለዋን አብሯት። ከዛም በመቀጠል ባክ ብላችሁ ትመጡና ፎቶአችሁን ወይም ፋይላችሁን ትከፍታላችሁ። ከታች 3 ዶቷን ነክታችሁ ፕሪንት የሚለውን ስትጫኑ አውቶማቲካሊ ወደ ፒዲኤፍ ፋይል ይቀይርላችኋል ማለት ነው። 15ኛ ፒክስ ባይ ቪዥን። ይህ ከሁሉም ለየት ያለ ጥቅም አለው። ፎቶ ላይ ያለን ጽሑፍ ለመተርጎም ወይም እቃዎችን ኢንተርኔት ላይ ሰርች ለማድረግ ይጠቅማችኋል።
የውጭ ቋንቋዎችን በቀላሉ ትተረጉማላችሁ። እንዲሁም ፎቶ ላይ ያያችሁትን ዕቃ የት እንደሚሸጥ ማወቅ ያስችላችኋል። ይህ በጣም ከሌሎቹ ለየት ያለ ጥቅም አለው። ታዲያ ይህንንም ለማግኘት በቀላሉ ወደ ጋለሪ ከሄዳችሁ በኋላ የመረጣችሁትን ፎቶ ነክታችሁ ከላይ የአይን ምልክት አለች። እሷን አንድ ጊዜ ትነኳትና 3 አማራጭ ከስር ያመጣላችኋል። ትራንስሌት፣ ቴክስት እና ዲስከቨር የሚል አለ። ዲስከቨር የሚለውን ከነካችሁት ተመሳሳይ ፎቶዎችን ሰርች አድርጎ ከጉግል ላይ ያመጣላችኋል ማለት። ቴክስት የሚለውን ከነካችሁት ቴክስቱን በቀላሉ ኮፒ አድርጋችሁ ለፈለጋችሁት ዓላማ እንዲታውሉት ያስችላችኋል፣ በፎቶ ላይ ያለን ማለት ነው። ትራንስሌት የሚለውን ስትነኩት ግን በፎቶ ላይ የምትመለከቱትን አውቶማቲካሊ ወደ እናንተ ቋንቋ ይተረጉምላችኋል ማለት ነው። ማንኛውም ጽሁፍ ሊሆን ይችላል፣ ፎቶ ላይ ያለ መጽሐፍም ሊሆን ይችላል። ፎቶ አንስታችሁ በዚህ መንገድ ትራንስሌት ብትሉት ወደ አማርኛ ይተረጉምላችኋል። እንደምትመለከቱት አሁን ፎቶ ዩቲዩብ ስቱዲዮ ላይ ያለ ፊቸር ነው። እንደምትመለከቱት አሁን የአይን ምልክቷን ነክቼ እንግሊዘኛ ነው አይታችኋል። አውቶማቲካሊ ወደ አማርኛ ቀየረው ማለት ነው። ምናልባት የእናንተ ካልመጣ ከላይ አማሃሪክ የምትላለች እሷን ነክታችሁ ወደ ፈለጋችሁን ላንጉጅ መቀየር ያስችላችኋል ማለት ነው። ተጠቀሙበት። በጣም አሪፍ ፊቸር ነው። 17ኛ አውቶ ፕሌይ ኔክስት ቪዲዮ። አንድ ቪዲዮ ሲያልቅ ቀጣዩን በእጅ መንካት ሳያስፈልጋችሁ በራሱ እንዲቀጥል ለማድረግ የሚያስችላችሁ ነው። ቪዲዮዎችን በተከታታይ ያለማቋረጥ ለማየት በጣም ይመቻችኋል። ከፈለጋችሁት እንዴት እንደምታበሩት ላሳያችሁ። ወደ ጋላሪ ከገባችሁ በኋላ ሴቲንግ የሚለውን ትጫናላችሁ። ጋላሪ ላብስ የምትለውን ቅድም የከፈትናትን እናበራለን ማለት ነው። ወደ ታች ስክሮል ካደረጋችሁ በኋላ ፕሌይ ኔክስት ቪዲዮ አውቶማቲካሊ የምትል ነገር አለች። እሷን አንድ ጊዜ ካበራችኋት አንድ ቪዲዮ ሲያልቅ ወደ ቀጣይ ቪዲዮ በራሱ እንዲሄድ ያደርግላችኋል ማለት ነው። 18ኛ ሃይ ኤፊሺየንሲ ኢሜጅ ኤንድ ቪዲዮ። ጥራት የምታነሷቸው ፎቶና ቪዲዮዎች ጥራታቸው ሳይቀንስ የስልኩ ሚሞሪ በግማሽ ለመቆጠብ ያስችላቸዋል። የስልካችሁ ሚሞሪ ቶሎ እንዳይሞላ በማድረግ ብዙ ፎቶና ቪዲዮዎችን እንድታስቀምጡ ይረዳችኋል። ይህም በጣም ወሳኝ ነገር ነው። ታዲያ ይህንን የምታገኙት ደግሞ የስልካችሁ የካሜራ አፕሊኬሽን ላይ ይሆናል። የካሜራ አፕሊኬሽን በመቀጠልም ሴቲንግ የሚለው ትጫናላችሁ። ከዛም አድቫንስድ ፒክቸር ኦፕሽን የሚለውን ነክታችሁ ሃይ ኤፊሺየንሲ ፒክቸር የሚለውን አንድ ጊዜ ታበሩታላችሁ። በመቀጠል ወደ ታች ወርዳችሁ ደግሞ አድቫንስድ ቪዲዮ ኦፕሽን የሚለውን ነክታችሁ ሃይ ኤፊሺየንሲ ቪዲዮ የሚለውን ታበሩታላችሁ። ይህም ደግሞ ሳይዙን በግማሽ እጥፍ በመቀነስ ጥራቱ ሳይቀንስ ብዙ ቪዲዮ እና ፎቶዎችን ስልካችሁ እንዲይዝ ያደርግላችኋል ማለት ነው። 19 ሎኬሽን ታግስ። ፎቶ የት ቦታ እንደተነሳ በካርታ ላይ ለመመዝገብ ይጠቅማችኋል። ከዓመታት በኋላ ፎቶአችሁን የት ቦታ እንደተነሳችሁት በቀላሉ እንዲያስታውሳችሁ ይረዳችኋል። ይህንን የምታገኙት አሁንም ወደ ካሜራ አፕሊኬሽን ከገባ ከላይ ሴቲንግ ወደ ታች ወርዳችሁ ሎኬሽን ታግስ የሚለውን አብሩት። ይህንን ባበራችሁ ቁጥር ፎቶ ስታነሱ ሁል ጊዜ ሎኬሽናችሁ ይቀመጣል ማለት ነው። ይህ ማለት ለሰዎች ራሱ ያነሳችሁትን ፎቶ ብትልኩላቸው ያንን ፎቶ የት ቦታ ቦታችሁ እንደተነሳችሁት ማወቅ ይችላሉ ማለት ነው። የመጨረሻውና 20ኛው ትራሽ ስቶሬጅ ወይም ደግሞ ቆሻሻ መጣያ፣ በሌላ ስሙ ደግሞ ሪሳይክል ቢን ይባላል። ብዙዎቻችሁ ታውቁታላችሁ። ይህን ደግሞ ለማስታወስ ያህል ነው። በስህተት የጠፉ ፎቶዎችን መልሶ ለማግኘት የሚጠቅም እጅግ በጣም ወሳኝ ቦታ ነው። ፎቶ ባጠፋችሁ ቁጥር ለ30 ቀናት ተቀምጦ ስለሚቆይ ጠቃሚ ፋይሎችን የማጥፋት ስጋት አይኖራችሁ ማለት ነው። ታዲያ ይህንንም ለማግኘት ወደ ጋላሪ ሴቲንግ ከሄዳችሁ በኋላ ሪሳይክል ቢን ወይም ትራሽ የሚል እናንተ ላይ ሊኖር ይችላል። እሱን ካበራችሁት ፎቶ በምታነሱበት ሰዓት ወይም ደግሞ ድሌት በምታደርጉበት ሰዓት ለ30 ቀን ከዚህ ጋር ይቀመጣል ማለት ነው። ተመልሳችሁ ለማግኘትም 3 ሰረዟን ስትነኩ ሪሳይክል የሚል ታገኛላችሁ። እሱን ነክታችሁ ፎቶአችሁን ወደ ነበረበት መመለስ፣ ካልሆነ ደግሞ ፐርማነንትሊ እስከ መጨረሻው ዲሌት ማድረግ ያስችላችኋል ማለት ነው። ተመልካቾች እንደጠቀማችሁ ተስፋ አደርጋለሁ። በየመሃሉ የዘለልኳቸው ቁጥሮች አሉ። እሱም ደግሞ ቪዲዮ እንዳይረዝም በማሰብ ብዙ ጥቅማቸው ያን ያህል ስላልሆነ ሙሉ 20ዎቹንም አላቀረብኩላችሁም። በዚሁ ይቅርታ ጠይቃለሁ። በጣም ወሳኝ የተባሉትን ብቻ ቆራርጬ ለማቅረብ ሞክሬያለሁ ማለት ነው። ሀሳብ አስተያየታችሁን በኮመንት ግለጹልኝ። በቀጣይ በሌላ ቪዲዮ እንገናኛል። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ